ሄሎ ካሌብ ከዛ ጠበቃ ጋር ምን እየሰራ ነው? ምን ምንድነው ችግር አለ? ቆይ ከኋላ የሚከታተለኝ ሰው ልከብኝ ነበር እንዴ? ቀጣዩ ስራ እሱ ነው። በጣም ጥሩ አጋጣሚ ነው። አሁኑ አጋጣሚውን ተጠቀምና ወደማይመለስበት ቦታ ሸኘው። ምን ልታደርጊ ነበር? እየጠበቁሽ እኮ ነው። ምሳሌ ለካሌብ አሳልፌ ልሰጣት ነበር። ታዲያ ምን ችግር አለው? እኔ ተከዋለሁ። ብራቮ! ይሄንን ነበር ካንተ መስማት የምፈልገው። ደግሞ ድምጽ በጣም ተቀይሯል። የድሮውን ዘሩባቤል እየመሰለኝ አይደለም። ምንድነው አገባ እንዴ? እንዴት? እድሜ ለካሌብ። በአንዲት ቅጽበት እኮ ሀብታም መሆንን እድል ተጎናጽፏል። የወይዘሮ ማህሌት መለወጥ እውነት ይመስላችኋል? ቤተሰብ ምን ትላላችሁ? መድብል ራሱን ለካሌብ ጋር ለመስራት ወስኗል። ይሄ ነገር ያዋጣል ብላችሁ ታስባላችሁ? መድብል ራሱ ወደ አደጋ ውስጥ እንዳይገጥ እየፈራን ነው። ካሌብ ሞሲሳ ዝናን ሂደህ ግደልኝ ማረሚያ ቤት ብሎ ትእዛዝ ሰጥቶታል። ወይም ደግሞ ተተናን ካለችበት ፈልገህ አምጣ በማለት ሁለተኛ ትእዛዝ ሰጥቶታል። ከነዚህ ከሁለቱ ምርጫ መርጦ ከካሌብ ምርጫዎች ዝናን እስር ቤት ገብቶ እንደሚገልና በዛም ዝምድናቸውን ወይም ደግሞ ውለታቸውን እንደሚቀጥሉ ተነጋግረዋል። ካሌብ ያሰበው ሀሳብ ልክ ነው ብላችሁ ታስባላችሁ? ለወንድሙ ለብሩክ ሲያማክረው ብሩክ በጭራሽ አይን ያየህ ነገር ሊሆን አይችልም፣ ሆኖም አያቅም፣ ሊሆንም አይችልም፣ እስከ ፍጻሜውም የማይሆን ጉዳይ ነው ይሄን ነገር ከምታደርግ ካሌብ ምናልባት ትኩረቱን ካንተ ጋር የማይነቅል ከሆነ ካሌብ ያን ሁሉ ነገር በድለህ አሁን ላይ ወደሱ እንዲቀርብ ያደረገህ አንተን ህይወትን ለመቅጣፍ እንጂ ሌላ ነገር አይደለም። ስለዚህ እሱ ነገር ግዴታ ወደህ ሳይሆን ተገደህ እዚህ ጋር ማቋረጥ አለብህ። ካልሆነ ነገሩ ካሌብ አንተን የማይፈታ ከሆነ ካገሩ ጣ እያለው ነበር ካሌብ ምክንያቱም እንደማይለቀው ስለሚያውቅ። ብሩክ ይሄን ሐሳብ አመጣ። መድብል ደግሞ እንዴት አንተ ለማንም ለቅምቃሚ ብዬ እኔ እንዴት ሀገሬ ለቀቅ ይወጣለሁኝ? በማን ሀገር ማን ያስለቅቀዋል? ማን ያባረረዋል? ማን ያስወጣዋል? ምን ብለሃስ እንዴት ከምን አንፃር ብታስበው ነው ይሄ ልትል የቻልከው? እያለ እንቦ ፈራፍ እያለ ነው። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ ሰላምታ ይበያላችሁበት ያለም ዳርቻ ይድረሳችሁ። እግዚአብሔር ይመስገን ከኔ ጋር ሁሉም ሰላም ነው። እንግዲህ ሁላችሁንም በያላችሁበት ያለም ዳርቻ ሁሉ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እድሜ ጤና ተመኘሁላችሁ ቤተሰቦቼ። ላይክ ሼር ሰብስክራይብ ያደርጋችሁ አበረታቱኝ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ ምስጋናዬ ከልብ ነው። አሁንም ደግሞ ከዚህ በላይ አበረታቱኝ፣ ላይክ አድርጉልኝ፣ ሼር አድርጉልኝ። በቃ ከምላችሁ በላይ እናንተ አብራችሁ ስለሆናችሁ እወዳችኋለሁ፣ አመሰግናችኋለሁ። ኤፍራታ ማህሌት ተቀይር ያለሁ ማለቷ ጉዳይ በጣም አሳስቧታል፣ አስጨንቋታል። ኤፍራታ በጣም ፈርታለች። እባክሽንስ በቃ እኔ ያንቺ መቀመጥሽ አይደለም እባክሽ አብራችሁ ልሁን እያለቻት ነው። እሷም ግን ፈርታለች። እንዴት አርጋ ተመናት? በቃ አሁን ምንም አይነት ነገር ስራ ቢሆን አግኝቼ እሰራለሁኝ፣ ባካችሁን እስከዚህ ቤት አታስወጡኝ፣ ሩሂ ትቀጥል እባካችሁ እያለች ነው። የእውነቷን ይሆን ወይስ ምን አስባ ነው? ወይዘሮ ማህሌት ለአንዴና ለመጨረሻ ጊዜ ወደ ራሴ ተመልሻለሁ ትላለች። እንግዲህ እስከዛሬ ድረስ ታንዴ 2-3 መድብል አስተምሮኛል። ያሁኑ ደግሞ ለየት ባለ መልኩ አስተምሮ ለቆኛል። እስከዛሬ ቢገርፈኝ፣ ሲደበድበኝ፣ ሲሰድበኝ፣ ሲያስርበኝ፣ ሲመታኝ ብዙ ነገሮች ሲያደርገኝ ነበር። አሁኑ ግን በተለየ መልኩ መክሮ ገስጾ አስተምሮ እጄ ላይ እንኳን ገንዘብ ሳይኖረኝ ብር ሰጥቶ ወደ ራሴ እንድመለስ ራሴን እንድገነባ ወይም ራሴን እንዲሆን አድርጎ ሰዶኛል ትላለች። አሁን ተለውጫለሁ፣ ድጋሚ እዛ አይነት ስራ ውስጥ በምንም አይነት መልኩ ልገባ አልችልም እያለች ነው። አይ ማህሌት ድመት መልኩሳ አመሏን አትረሳ አለ ያገሬ ሰው። እንዴት ብለሽ ሀቢብቲ እንዴት ብለሽ ትቻለሽ እንዴ? አንቺ ከሆነ ብለሽ አይደለም እናቴ። የሆነ ገንዘብ ነገር እኮ እዛ ጋር ገንዘብ አለ ከተባልሽ እኮ እንዴ በሰከንዶች ውስጥ እኮ ፍራስሽን ከለርሽን ሁሉ ነገርሽ የምትቀይር ሴትዮ ነሽ። እንዴት ብለሽ ትችያለሽ እንዴ? መማር ከፈለግሽማ እኮ አሁን ብቻ አይደለም ታንድ 2-3-4 ስንቴ ዝና ራሱ ምን አባሻ ፈርቢ ምን ነው በገላገሉኝ፣ ምን ነው በገደሉልኝ፣ ምን ነው በጨረሱልኝ ሲልሽ ነበር እኮ። የዛን ሰዓትም እኮ በቃ ይብለሽ ነበር። ጎዳና ወጥተሽ ወርደሽ ለታኮ በቃ ስራዬን ለሰራው ስራዬ በቃ እያንዳንዷን ነገር ተቀበልኳት
አስቆጠረኝ። ወይኔ ምን ናዘዘብኝ ምን ነው በቀረብኝ እኮ ስትይ ነበር ማህሌትዬ። ግን ምን ዋጋ አለው? ወዲያው እኮ በሰከንዶች ውስጥ ነው የሆነ ነገር ተደውሎ ማህሌት ለዚህ ነገር ትፈልጋለች ተብሎ ስትደውልላት በሰከንድ ውስጥ ነው የምትቀየረው። እንግዲህ በባለፈው ኤፍራታን ከኪሷ የሆነች ብር አውጥታ እንቺ ተዝናኒባት ያንቺ ጋራም ደላላ ጋር ተቀምጠሽ አረበናሽ እኛ አሁን ከፍተኛው ማማ ላይ ነው የተቀመጥነው ለአንወርድ ነው የተሰቀል ነው ስትል እያለች ስትንጠበረርባት ነበር። ጋይ ስትጎራባት ነበር። ምን ዋጋ አለው? ያንን የዝና መኪና ቁልፍ ይዛ እንዲህ ስትሽከረከር ነበር። ምን አለቻት ኤፍራታ የዛ ጊዜ? አይ እንቺስ ብላ እንግዲህ ያዥ እንጂ ልስጥሽ ባልኩሽ ደግሞ ምናምን ስትላት ምንድን ነው ያለቻት? አይ ይቅርታ ነገ ጧት መልሰሽ መውደቅሽ ስለማይቀር ለዛ ጊዜ ስለሚያገለግልሽ ያዡ ብላት ነው ሄደችው። የምሁር አማርኛ ጋይስ፣ የምሁር አማርኛ፣ የተማረ ሰው አማርኛ ታውቃላችሁ፣ አስተዋይ ሰው እና በጣም የሚገርም ነበረ። በጣም ደስ የሚል ነገር ነበረ። በቃ እኔ እንጃ ብዬ ነገራችሁ። ግን እሷ መማር የሚለውን ነገር ስለማታውቀው ነው እንጂ እና ቤተሰቦቻችን እንግዲህ ከተማረችበት ከተለወጠችበት በጣም ጥሩ ነው፣ ደስ ይለናል፣ አይከፋንም፣ መልካም ነው፣ ጥሩ ነው። ሀሳቡ የሚደብር አይደለም፣ ይበል የሚያስብል ነው። ከዚህ በላይ ሆኖላት ተለውጣ ወደ ራሷ ተመልሳ ያለፈውን ከዛ ካለፈው ችግሯ ወጥታ ይሄን ነገር በማድረጓ በጣም ደስተኞች ነን። ከዚህ የተሻለ ደግሞ ብትሆን መልካም ቅልብ ቢኖራት ደስ ይለናል። እንደሚሆንላትም ደግሞ ተስፋ እናደርጋለን። ሌላውን ደግሞ እንግዲህ በአዲስ ቪዲዮ በቀጣይ እስከምንመለስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቤተሰቦቻችን እንወዳችኋለሁኝ። ቤተሰቦቼ መልካሙ ጊዜ ተመኘሁላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁኝ። መልካም ጊዜ። ባይ ባይ።